ብዬ ከሳውዲ እንደው ዱባይ የለም ብዬ ዱባይን ተውት። ዱባይ የማይሞከር እንትን ነው። እኔ እኮ አለኝ እኔማ መኖሩ አለ፣ ግን ስራ በጣም ስለምሰራ ሄዶ እንደሆነ ብዬ ነው። እኔ በእግር አለው እንደ ሄዳል እንደ እንዴት ነው በእግር የሚሄደው? አልገባኝም። የት ነው የሚሄደው? ሱፐር ማርኬት። እቺ ልጅ በቃ ሙለር ድንግል አይደለችም። በቃ ጥሩ አይደለም። እንደዚህ ልቤ ላይ ተጫውተሽ እንደዚህ ልክ ቃለ መሐላ ላይ ስትገባ ደነገጠ። ቃለ መሐላ ላይ ስትደርሺ ለማንኛውም ጌታ ማለት ነው። ሙሌ ንገር ዲጄው ቅድም እኔ ደግሞ ወደ አንተ እመጣለሁ። ኦኬ እኮ አሁን ይኸውልሽ፣ አሁን እኮ የግድ እኔ መምጣት አለብኝ። ስጦታ ምንም የሆነ ነገርም ያስፈልጋል መቼስ። አሁን በባዶ ጥሩ አይደለም እኮ ባህልና ወጉም አይፈቅድም። አይ ትመጣለህ፣ ግን እኔ አልወጣማ አሰጠኝም። አሁን እናቴ ችግር የለውም እሱ ከመጣ። አሁን ማዳምሽን እንደሰማሁትና እንዳየኋት ከሆነ በጣም ምርጥ ሰው ናት። እውነት ለመናገር ጥሩ ሰው ናት። ክፍል አለሽ አንቺ አይደለ? የራስሽ ክፍል አለሽ መቼም እዛ ማዳም ቤት። በቃ እናናገራትና ማዳምሽን በስልክ በውስጥ እናናገራትና እሱ ተሳፍሮ ይመጣል። በቃ ክፍላችሁ የሆድ ሆዳችሁን ታወራላችሁ። እዚህ ክላስ መጥቶ ጭራ ቤት እና ታዲያ የት ይሄዳል? ታዲያ ጣሪያ ላይ አልወጣ ጣሪያ ላይ ሁኜ ነው የማወራሽ። አይ እኔ ደግሞ የምትመጣ እኔ ደግሞ የሆነ ቦታ መናፈሻ ቦታ መጣ። እኔ ደግሞ እዛ ወጥቼ ተቀብዬክ ምናምን የምንጫወት መስሎኝ ነው እንደዛ። ወይ እናቴ ሳውዲ እኮ መናፈሻ ቦታ የለም፣ በረሃ ነው እናቴ። የለም ባይሆን ዱባይ ነይ። ኦኬ እኮ ለዛ እኮ ነው እኔ እመጣለሁ አልኩት። መቼ ትመጫለሽ? እሺ መቼ ትመጫለሽ? እኔ አንተ በቃ ከ6 ወር በኋላ ምናምን እመጣለሁ። አይ ቅርብ ነው፣ ጥሩ ነው። እንደውም በስልክ እየተጠናናችሁ በደንብ ትቆያላችሁ። ያው እስከዛ በስልክ ምናምን እየተጠናናን ከተመቸው። ግን አንቺ ወደሽዋል፣ ሙለርን ወደሽዋል አንቺ? አረ በደንብ ነው። በጣም ፍቅር ለሰው ፍቅር ይሰጣል። ከዚህ በፊትም አውቀዋለሁ። ፍቅርዬ የሚለው ዘፈን እየከፈተ ያለቅሳል። እኔ በዛ ነው ወደድኩት። የኔ እናት መጣሽ መጨረሻ ላይ የማይሰማ ነገር ፈጣሪ አይሽ የግራ ጎንህን አገኘ ሙለር። አሁን ያውም ድንግል በጣም ይገርማል። ግን ምኑን ወደድሽው እናቴ? አልኩክ እኮ ብዙ ጊዜ የሱ ቪዲዮዎቹን ስለቅ ይከታተላል። አይ ቆይ አይደለም ለቅሶውን ነው ወደድሽው ወይስ ምኑን ነው? አዎ በቃ ለፍቅር ያለቅሳል ምናምን በቃ ለሱ ምትሆነ ለስቴት የለችም። እኔ ደግሞ በቃ ወደድኩት በዛ። እመኝኝ ነው የምልሽ። ለፍቅር እንዲህ የሚያለቅስ ሰው ይሄ ልጅ እኔ ስለማውቀው ነው። አሁን ደግሞ ለድንግል ደግሞ ህይወቱን ነው የሚሰጠው። እውነቴን ነው የምልሽ። ኦኬ እና ታዲያ እኔም አሁን እስኪ ምን እንደሚያደርገኝ እኔ እንጃ። አሁን ጀርባው ለተሸክሞኝ ነው የሚዞረው። አረ እኔ ምንም አላረግሽም። እኔ አንቺ ፍቅር ይሻለኛል። እኔ ምንም አላረግሽም። ግን ቆይ አሁን እኔ እሱን አሳልፌ አልሰጥሽም። ምርጥ ጓደኛዬን ከዚህ በፊት ጓደኛ ነበረሽ? መቼም 35 ዓመት ጓደኝነት ወይ ፍቅር ሳትጀምሪ አትቀሪም። ተይው አለመነካካትሽ እንዳለ ሆኖ እንዴት እኔ እንዴት እንዳሁኑ ነው እንዳወራሹ ሙለርን ነው የምታወሪው። ሌላ ምን እንዴት ትለኛለች? እኔ ያው አትዋሺ። እኔ አሁን ይኸውልሽ ልንጣላ ነው። ይኸውልሽ ፍቅር ሙሸቴን አይደለም። አንዳንድ ጊዜ ይኸውልሽ አሁን ህዝብ ፊት ነው ያለ ነው። እኛ የህዝብ ሰዎች ነን። ስለዚህ ሙለርዬ ሚስት ቁም ነገር የላትም እንዲባል አልፈልግም። እኔ አሁን አትሳቂ፣ ኮስተር በይ፣ ቆንጠጥ በይ። ቆንጠጥ እስቲ እንደሱ ቆንጠጥ በይ እንደሱ። እሺ አይ ግን የፍቅር ግንኙነት አልነበረሽም በፊት? ከሙለር በፊት የምትጀናጀኝ ነው የሚጀነጅንሽ? አይ በቃ እናንተ መጋባት ነው ያለባችሁ። በእንባ ትገናኛላችሁ። ችግር የለውም። አይደለም ለሚሉት ጋር በደንብ አድርጋ የምትጠይቀኝ። አሁን ፍቅረኛ ነበረሽ አልነበረሽም? ቀጥተኛው ነገር ተናገሪ። እኔ የለኝም አልኩ። የለኝም ፍቅረኛ ማለት ነው። 35 ዓመት ሙሉ ምን አንቺ ሮቦት ነሽ እንዴ? ተይ እንጂ አትዋሽ እንጂ። በዚህ እንኳን እንግባባ እንጂ እንዴ። እኔ የሚኖረው እዛም እያለሁ ያው
መኖሪያ ቤት ምናምን ስለምሰራ አይመቸኝም። ለዛ እንትን በቃ እንትን ማለት ሰራተኝነት ነው በኢትዮጵያ መምሰር የነበረው። ኢትዮጵያም እያለሁ ያው ቤተሰብ ጋር ነበር። ከዛ ደግሞ የሆነ ቦታ ገብቼ መኖሪያ ቤት ነበር የሚሰራው። በዛም ወደዚህ መጣው። ከዛ በቃ ታፍን። ስንት አመትሽ ነው? ቆይ ስንት አመትሽ ነው ሳውዲ ከሄድሽማ? ይሄ መልስ ይሆናል። ሳውዲ ከሄድኩኝማ አሁን 3 አመቴ ነው። እሺ ኢትዮጵያ ነበርሽ አይደል ማለት ነው። 35 ከ35 ላይ እንግዲህ ሲቀነስ 3 32 አመትሽ ሙሉ ኢትዮጵያ ነው የነበርሽው። መቼም ከሰው ተገልለሽ አማዞን ጫካ ውስጥ አይደለም የምትኖሪው ከዘላኖች ጋር መቼም። አትዋሺ ሚስቴ አትዋሺ። ትክክለኛውን ተናገሪ። ኧረ አሁን የምር ባሌ አልዋሸውክም። ባሌ የኔ ቆንጆ ጎበዝ ደሞኛት ባሌ ስትል እስቲ ድገሚው። የቱ ባሌ ጎባ ነው? ሀገሩን ነው? እስቲ ባሌ በስቲ ባሌ በስቲ ባሌ የኔ እናት አፈት ልብላ። እሺ አይ ሙለሬና በቃ ጠይቅ እንጂ ተው እንጂ ጓደኛ 32 እኔ አሁን አንድ ጥያቄ መልሽልኝ ሳንጣላ በፊት አንድ ጥያቄ። እስካሁን ከዱባይ ከኳታር ከኢትዮጵያ ሞትኩልሽ አበርኩልሽ የሚል የለም? አለ የሆነ ቁጥር አለ? አይ እኔ ባይዘው አሁን ነው ወፈርኩ። የዛኔ ዳሌም ስላልነበረኝ በጣም ቀጫጫ ስለነበርኩ ያው ብዙም እንትን አይሉኝም እና ኮስታራም ነኝ አላወራም። ኮስተር ስለምላቸው አይጠጉኝም። እቺስ ወይ መልኬላት ወይ ዳሌላት ይሉኛል የዛኔ። አሁን እንኳን ትንሽ ወፈር ብያለሁ። ለዛ ነው ድንጌሌ ነው። አሁን ኮፈርሽ በኋላ የሚደውል ሰው የለም? አትዋሺ ሚስቴ አትዋሺ። ኮፈርኩ በኋላ ያው እዚህ ቁጭ አልኩኝ። በምን እደውላለሁ? እንዴት ይደውላሉ? አሁን መደወሉን ታዩ። ሚዲያ ተጠቃሚ እኮ ነሽ እናት፣ ያውም ቲክቶክ ገብቶሻል አይደለ? ከዛም ባለፈ ታዩና ስትንቀሳቀሽ ምን ስትይ ወንዶች መቼም ትገናኛለሽ በተለያየ አጋጣሚ። አሁን ሙለሩን ወደድኩት እንዳልሽው ሜቢ ወደሽ ሊሆን ይችላል። ኦኬ አልወደድኩም ድንግልናዬን ለመጠበቅ ስል ፈርቼ ነው የኖርኩት አንድ ነገር ነው። ግን የሚጀነጅንሽ አይኖርም ወይ ነው? ተነካካሽ እኮ አይደለም ጥያቄው እናቴ። ኦኬ ሚደውል እንኳን ይኖራል። ቢደውልም ያው ብዙ አላወራም። እኔ ስራ ቢዚ ነኝ። አሁን ነው። አታናጂኝ። አንተ ከምትናደድ ብዬ ነው እኔ እውነት እየተናገርኩ ነው። የምር ማማና አታናጂኝ። ትዳር እንደዛ አይሆንም። ታዲያሽ ምንድነው ማለት? አሁን ምንድነው የፈለኩት? ድንግሌን በቃ ጀንጅኖ ወስዷል ሊበልህ ነው ወይስ እንዴት ነው? የምር ነው ምን ፈልግ? የወደድሽው ሰው የለም? እኔ አልወደድኩም። አንተ ነው ወደድኩ። የሚደውልስ የለም? የሚደውል አለ ግን አላወራም እኮ። ይኸውልሽ ይኸው አሁን ችግራችሁ ይሄ ነው። እኔ እኮ ግልጽ ነው ይተናል። አሁን ቡናውን ጠጣሽ። በቃ አታናጁ እናቴ። የሚደውል አለ ግን አላዋራም አትበይ። አወራቸዋለሁ ግን ፊት አልሰጣቸውም በይ። እስኪ ቢያንስ እንኳን አሳምሪው። አልኩ እኮ እኔ ማሳመን ስለማልችልበት ነው። አይ የሚደውል አለ አይደለ? እኔ ለማስቀናት ነው። ኖ እሱ ነው። አንተ ያየ ክላሱ ብሎክ ማድረግ ይችላል። በቃ ከዛ በኋላ አሁን አርጊ። አሁን ላርገው። አርጊው። ኦኬ አሁኑ ነው አርጊው። መጋጃ ይኸው ብሎክ። አዎ የታባቱ በቃ ጎበዝ። እንደዚህ ነው ታማኝነት ማለት። ብሎክ አድርጌያለሁ። በቃ ማመን አለማመን አለቀ። አሁን ወደ ቃለ መሃላው እንሂድ አብርሽ። አዎ ወራ ድንጋይ እየተወረወረ ነው። ኧረ ማን ነው? ጎረቤት ራሱ ምቀኛ ነው። ቆርቆሮ ቤት ነው እንዴ ያለው በለው። እሺ ቀጥሉ። አሁን ቀኝ እጅሽን ታነሻለሽ። ምንድን ቃለ መሃላ እናደርጋለን በህዝብ ፊት። ተይ ህዝብ አክብሪ። ምን ነው አፈቀርኩት ወደድኩት አላልኩም? አንተ መጀመሪያ እንደ መስመርቴን መች ተናገርክ? ተናገራ አንተ የምትፈልገው በኋላ ላይ እንዳንጣላ። አይ በህዝብ ፊት እንድተዋወቀን በህዝብ ፊት አንተ የምትፈልገውን ነገር ንገረኝ። በኋላ እንዳንጣላ መስፈርትን ንገረኝ። የኔ እናት እኔ በቃ እንደው ልብሽ የፍቅር ስለሆነ ያለሽን መስፈርት ትቀበላለሁ። ሌላ ምን አባሽ ያደርጋል? ምን ላድርግ? ሲወዱ ይኸውልሽ
ስትወጂ እስከነ ምናምን ሆኖ የምትወጂው? አንድ ነገር ልንገርሽ እናቴ፣ ትልቁን ነገር ስለያሽ ትልቁ ድንግል የሚባለውን ተሸክመሻለ ሴት ከሆነሽ አንቺ ሌላ መስፈርት ምን ያስፈልጋል? አያስፈልግም ምንም። አንቺ ሆቴሉን ማሟልተሻል። ሆቴልም አለሽ፣ ሀብትም አለሽ፣ ንብረትም አለሽ፣ በቃ ሁሉም ነገር አለሽ። ምን ሆቴል ማለት? አይ በቃ አለሽ። አይ ወዲህ ነው ነገሩ። ይኸውልሽ አለሽ ሁሉ ነገር ለማለት ነው። ሁሉ ነገር ባይዘው አሁን ቅድም እሱ እንዳለ አሁን ድንግሉ ሄዶ ከሆነስ በኋላ ከተጋብተ እንዳትጣለ። የለም ማለት ነው። እኔ ግን አሁን ያንቺ ድንግል እቺ ልጅ አብርሽ ስናያት ምንም ያላት ሁሉ አይመስለኝም። በቃ ኦኬ እሺ አሳይን በቃ እንድናመን። አትቀልዱ። እኔ ቁም ነገር መስሎኝ ምን ሆናችሁ ነው? አትቀልዱ። አንቺ ነሽ እንጂ ቀልዱንም የጀመርሽው አንቺ እኮ ነሽ እኮ። ሄደን ድንግል ነኝ አልሽ። ለምንድን ነው የምትጠራጠሪው ራስሽን ታዲያ? አሁን ልክ እውነተኛ ነገር ቃለ መሐላ እንግባ ሲልሽ ድንግልናው ባይኖርስ ታልሽ ምን ማለት ነው? አየሽ ቃለ መሐላ ላይ ችግር አለ። የሆነ ቢሰፋም ይችላል ምናምን አልቅድም። እኔ ደግሞ አሁን ሳስበው እንዴ በጣም ብዙ ስራ ነው የምሰራው እኔ ደግሞ እዚህ። ስለዚህ በስራ ይሄዳል ነው የምትይ? ከሄደ ብዬ ነው እኔ አላየሁም። በቃ